አሰልጣኝ ኢጎር ቱዶር ከቶተንሃም ሆትስፐር ጋር በጋራ ስምምነት መለያየታቸው ይፋ ሆኗል። የአሰልጣኝ ቶማስ ፍራንክን ስንብት ተከትሎ የ47 ዓመቱ ኢጎር ቱዶር የካቲት 14 ነበር በጊዜያዊ አሰልጣኝነት እስከ ውድድር ዓመቱ መጨረሻ ቶተንሃምን የተረከቡት። የኢጎር ቱዶር አሰልጣኝ ቡድን አባላት የግብ ጠባቂ አሰልጣኝ ቶሚስላቭ ሮጂክ እና የአካል ብቃት አሰልጣኙ ሪካርዶ ራግናቺም ከቶተንሃም መልቀቃቸው ታውቋል። ቶተንሃም ሆትስፐር በቀጣይ ቀናት አዲስ አሰልጣኝ እስኪቀጥር ድረስ የኢጎር ቱዶር የቀድሞ ረዳት አሰልጣኝ ብሩኖ ሳልቶር ለዓለም አቀፍ ጨዋታዎች ያልተጠሩ የቶተንሃም ቀሪ ተጫዋቾችን ልምምድ በጊዜያዊነት ይመራሉ ተብሏል። የቶተንሃም ተጫዋቾች ከዓለም አቀፍ ጨዋታዎች ሲመለሱ አዲስ አሰልጣኝ ይጠብቃቸዋል። በዚህም ክለቡ በፕሪሚየር ሊጉ ከ14 ቀናት በኋላ በስታዲየም ኦፍ ላይት ሰንደርላንድን ሲገጥም በአዲሱ አሰልጣኝ የሚመራ ይሆናል። አሰልጣኝ ኢጎር ቱዶር በቶተንሃም የ44 ቀናት ቆይታቸው በሁሉም ውድድሮች 7 ጨዋታዎችን በኃላፊነት መርተዋል። አንድ ጨዋታ አሸንፈው በአንዱ አቻ ሲለያዩ በ5 ጨዋታዎች ደግሞ ሽንፈት ገጥሟቸዋል። በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታ አትሌቲኮ ማድሪድን በሜዳቸው 3-2 ሲያሸንፉ በፕሪሚየር ሊጉ አንፊልድ ላይ ከሊቨርፑል ጋር አቻ ተለያይተዋል። በአርሰናል፣ ፉልሃም፣ ክሪስታል ፓላስ እና ኖቲንጋም ፎረስት ደግሞ ሽንፈት ገጥሟቸዋል። በፕሪሚየር ሊጉ ከ5 ጨዋታዎች 1 ነጥብ ብቻ ያሳኩት ክሮኤሽያዊው ባለፈው ሳምንት የወራጅነት ስጋት በነበረበት ኖቲንጋም ፎረስት በሜዳቸው 3-0 መሸነፋቸውን ተከትሎ የቶተንሃም የመጨረሻ ጨዋታቸው ሆኗል። ከኖቲንጋም ፎረስት ሽንፈት በኋላ የአሰልጣኝ ኢጎር ቱዶር አባት ማሪዮ ቱዶር ሕይወታቸው በማለፉ ጋዜጣዊ መግለጫ ሳይሰጡ አሰልጣኙ ወደ ክሮኤሽያ ተመልሰው ነበር። በፕሪሚየር ሊጉ ከ5 ጨዋታዎች በአራቱ ሽንፈት የገጠማቸው አሰልጣኝ ቱዶር ቶተንሃም ከወራጅ ቀጠናው በ1 ነጥብ ብቻ ከፍ ብሎ በ30 ነጥቦች 17ኛ ደረጃ ላይ እንዲቀመጥ አድርገውታል። ቶተንሃም የካቲት 11 በኒውካስል በሜዳው 2-1 መሸነፉን ተከትሎ አሰልጣኝ ቶማስ ፍራንክን ሲያሰናብት ክለቡ ከወራጅ ቀጠናው በ5 ነጥቦች ከፍ ብሎ 16ኛ ደረጃ ላይ ይገኝ ነበር። በአሰልጣኝ ቶማስ ፍራንክ ቆይታ የጀመረው የቶተንሃም 6 ጨዋታዎችን በተከታታይ የመሸነፍ ጉዞ አንፊልድ ላይ ከሊቨርፑል አቻ በመለያየት የገቱት አሰልጣኝ ቱዶር በቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታ አትሌቲኮ ማድሪድን በማሸነፍ በሰሜን ለንደን ብቸኛ ድላቸውን አስመዝግበዋል። ነገር ግን በመልሱ ጨዋታ ቶተንሃም ሆትስፐር በሜዳው አትሌቲኮ ማድሪድን 3-2 ቢያሸንፍም በደርሶ መልስ ድምር ውጤት 7-5 ተሸንፈው ከአውሮፓ ቻምፒየንስ ሊግ ውድድር ውጭ ሆኗል። ቶተንሃም ከአውሮፓ መድረክ መሰናበቱን ተከትሎ አሰልጣኝ ቱዶር በኃላፊነት ይቀጥሉ እንደሆነ ለቀረበላቸው ጥያቄ ምንም አይነት አስተያየት አልሰጥም የሚል መልስ ሰጥተው ነበር። በህዳር 2004 አሰልጣኝ ማርቲን ዮል በፕሪሚየር ሊግ 3 ተከታታይ ጨዋታ ከተሸነፈ ወዲህ ኢጎር ቱዶር በአርሰናል፣ ፉልሃም እና ክሪስታል ፓላስ በመሸነፍ በታሪክ ሁለተኛው የቶተንሃም አሰልጣኝ ሆነዋል። በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመጀመሪያ ዙር ቶተንሃም ዋንዳ ሜትሮፖሊታኖ ላይ በአትሌቲኮ ማድሪድ 5-2 ሲሸነፍ በጨዋታው በ22 ደቂቃዎች 4 ጎሎች ተቆጥሮበታል። ወጣቱ ግብ ጠባቂ አንቶኒን ኪንስኪ በ17 ደቂቃዎች 2 ጎል የሆኑ ስህተቶችን መስራቱን ተከትሎ ጉግሌርሞ ቪካሪዮ ተቀይሮ የገባበት ቅጽበት የአሰልጣኙ ትልቁ አነጋጋሪ ውሳኔ ነበር። ቶተንሃም በ2022-23 በ3 የተለያዩ አሰልጣኞች ተመርቷል። አንቶኒዮ ኮንቴ፣ ክርስቲያን ስቴሊኒ እንዲሁም ራያን ሜሰን የውድድር ዘመኑን ጨርሰዋል። ዘንድሮም በአሰልጣኝ ቶማስ ፍራንክ፣ ኢጎር ቱዶር እና በቀጣዩ አዲስ አሰልጣኝ በ3 የተለያዩ አሰልጣኞች የውድድር ዓመቱን እንደሚጨርስ ተረጋግጧል። የሰሜን ለንደኑ ክለብ በአሰልጣኝ ኢጎር ቱዶር ቦታ ሮቤርቶ ዲዘርቢን ማምጣት ቢፈልግም ባለፈው ወር ከኦሊምፒክ ደ ማርሴይ ጋር የተለያየው ጣሊያናዊ ወደ ኃላፊነት መመለስ የሚፈልገው በአዲሱ የውድድር ዘመን በመሆኑ ጥረታቸው አልተሳካም። ቶተንሃም ሆትስፐር በ2024-25 የውድድር ዘመን በፕሪሚየር ሊጉ ከወራጅ ቀጠናው በ13 ነጥብ ከፍ ብሎ 17ኛ ደረጃን በመያዝ ቢጨርስም የዩሮፓ ሊግ ዋንጫን አሸንፈው በቻምፒየንስ ሊግ ቦታ ያስገኙለትን አሰልጣኝ አንጅ ፖስቴኮግሉን ከኃላፊነት አንስቷል። በአውስትራሊያዊ ምትክ የብሬንትፎርዱ ቶማስ ፍራንክን ሰኔ ወር ላይ በ3 ዓመታት ውል ቢቀጥርም ዴንማርካዊ አሰልጣኝ 8 ወራት ሳይሞላቸው ከቶተንሃም ሆትስፐር ኃላፊነት መሰናበታቸው ይታወሳል።